አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ በጣም ደህና ነኝ። ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በድጋሚ በሌላ ቪዲዮ ተገናኘን እና እንዴት ናችሁልኝ እላለሁ። ሰብስክራይብ እያደረጋችሁ ገና ስገቡ ሰብስክራይብ አድርጉ እንዴ! ምንድን ነው እናንተ? እና ዛሬ በአዲስ ነገር መጣሁላችሁ። እያንዳንድሽ አዳሜ ሁላ እያንዳንድሽ ስሚ። ዛሬ እንግዲህ ማለት ነው እኔ እያንዳንዱ የምትፈጠረዋን በእኔ ላይ ይዤ እመጣለሁ። ምክንያቱም ለሰዎች ማስተማሪያ ትሆናለች ማለት ነው። ትንሽ አሞኛል፣ ጥሩ አይደለሁም እና እኔ መጀመሪያ እዚህ እንደመጣሁ ዱባይ በቤተሰቦች ነበር ብር ምልከው፣ ለባሌ ያልነበር የምልከው። ከዛ ቤተሰብም ጅብ ሆኗል። ወላይ ቤተሰብ ለራሱ እንትን አይሉ አያዝኑ። ችግሩ መሰለኝ ማዘናቸውን ትተዋል። ከዛ በእነሱ ስልክ ተውኩኝና ሲጠፋብኝ ቦታ ግዛ ብዬ ለባሌ ላኩ ማለት ነው። ከዛ ቦታ ገዛሁ አለኝ። ቦታውን ከገዛ በኋላ ያው መስራት አለ አይደለ? ከዛ መስራት ጀመርኩኝ። እንግዲህ እየሰራሁ ነው እያለኝ ያለው፣ እኔ ግን እየላኩ ነው። ቢያንስ ለመስሪያ ከአንድ ነጥብ በላይ ነው የላኩት። ገናም አልተጨረሰም፣ አላለቀም ማለት ነው። እና አሁን ላይ ምን አዲስ ወሬ ሰማሁኝ? በጣም የሚያሳዝን ነው። እኔ እንጃ እውነት ቢሆን የማብድ ይመስለኛል። ምክንያቱም አሁን ላይ እያመመኝ ነው፣ መስራት አልችልም። ሀገሬ እገባለሁ እያልኩኝ እያሰብኩኝ፣ ይሄ የሰማሁት ግን እውነት ከሆነ በጣም ይከብዳል። ምንድነው የሰማሁት? ያው ቤቱን ገና ይቀረዋል፣ አላለቀም ብሎኛል። ይልክልኛል። ያው እያንዳንዱ ቤት ይሄ እዚህ ጋር ደርሷል፣ እንደዚህ ሆኗል እያለ ይልክልኛል ማለት ነው። ቤተሰቦችም ጋር ትንሽ ያው ቅሬታ ስለተባባልኩኝ ሄዴውም አያዩም፣ ምንም አይሉም። በእነሱ መላኬን ሳቆም ተውኝ ማለት ነው። ቤተሰብም ለራሱ የቀንጅብ ነው፣ ወላሂ የቀንጅቦች ናቸው። ወይ አልፍላቸው ወይ አሳልፉ፣ ከንቱ የሆኑ ህዝቦች ናቸው ወላሂ። እና ቢያልፍላቸው እኮ ጥሩ ነው። ቤተሰብ ሲያልፍለት ልጅ ደስ ይለዋል። ልጅ ለቤተሰቡ ሲያደርግ በጣም ደስታ ይሰማናል አይደለ? ነገር ግን እነሱ የሆነ ቁም ነገር ላይ አያደርጉትም። ሲላክላቸው ቁም ነገር ላይ አያስቀምጡትም። በምኑ ጨራርሰው ለራሳቸውም ሳይሆኑ ለልጃቸውም ሳይሆኑ ይቀራሉ። ባልም ሲባል ሲጀመር ሁሉም አንድ ናቸው። ባልም አሁን ላይ እያደረገ ያለው አለሁሽ ቤት እየሰራሁ ነው፣ ይሄ ነው እንዲህ ነው እያለ ሌላ ሴት ነው የሚያገባበት። ከዚህ በፊት ቪዲዮ ሰርቻለሁ። አዲስ የምትመጡ ልጆች ወይም እዚህ ያላችሁ በአካውንታችሁ አድርጉ። ቦታ እንገዛለን፣ ቦታ እኛ እስከምንሄድ ድረስ ይወደዳል እያላችሁ በዜሮ አትግቡ። ይወደድ አካውንታችሁ ላይ ተቀምጦ ስትሄዱ ለእናንተ ያለው አይቀርምና በዛ ትገዛላችሁ። ገና ቦታ ገዛለሁ፣ መገዛቱና ለመገዛቱ ለራሱ አታቆሙ። ስለዚህ ጥንቃቄ ማድረግ ይኖርብናል። አሁን እኔ አላቅም። አሁን ምንድነው እየሰማሁ ያለሁት? ቦታው ብቻ ነው ቦታው ብቻ ነው እንጂ ያለው አልተሰራም እያሉኝ ነው። ደረቁ ቦታ ነው። ቦታውን ገዝቶታል። ቦታውን አልዋሸሽም። ያው አገዛዙ ላይ ነው እንጂ የዋሸሽ፣ ቦታው ተገዝቷል
ነገር ግን ደረቅ ቦታ ነው ያለው ብሩ። ይሄ ለመላክ የሰራሽው ብር አጥፍቶታል። ሲጀመርም ቤቱ ቦታው ነው እንጂ ያለው ቤቱ አልተሰራም እያለኝ ነው ማለት ነው። እንግዲህ ቀጣይ ደግሞ ምን እንደምሰማ አላቅም። ይሄን ነው አሁን የሰማሁት። እንዴት ላረጋግጥ እያልኩኝ ጓደኞችን እየፈለኩ ነው። ያው ቤተሰብም በእኛ ሳትልክ እኛ ስለበላን ደብሯት ለሱ ካበላች ይጨምርላት ብለው ጸጥ ብለዋል ማለት ነው። እና ከባድ ነው ወላሂ። እኔ አሁን ይሄንን እውነት ቢሆን በጣም ነው የሚከብደው። በዛ ላይ አሁን ላይ እንደምታዩት አሁን አሞኛል። ይሄን ኮንትራቴን ጨርሼ እገባለሁ እያልኩ ነው እና ወደ ሀገሬ እገባለሁ እያልኩ ነው። ታዲያ አሁን ይሄ እውነት ቢሆን ምንድነው የምሆነው? አስባችሁታል? ስለዚህ እያዳሜ የመዳምን እቃ ስታሯሩጭ የምትይ ሁላ ልክ እንደኔ ቤተሰብ ያኖርልኛል ብለሽ አትጃጃሉ። አትጃጃሉ። ወይ ብሩን እዚህ አስቀምጡት አካውንት ከሌላችሁ፣ ወይም ደግሞ አካውንታችሁ ካላችሁ የድሮም አካውንት ይሁን የንግድ ባንክ እዛ አስገቡ። አሁን እኔ ይሄንን ጉዳይ ከሰማሁ በኋላ በራሴ አካውንት ነው እያስገባሁ ያለሁት። አካውንት አለኝ እኮ ሞኝነቴ ነው እንጂ የተበላሁት አካውንት ስመጣማ አውጥቼ ነው የመጣሁት። የራሴ አካውንት አለኝ። ነገር ምንድነው ያሰብኩት እኔ በእኔ አስተሳሰብ እኔ እስከምሄድ ድረስ ቦታ ይወደዳል፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ ሰርተው ቢያኖሩልኝ የማለት ነው። ያልታደለ እንትን ምን ሳይል ያረጃል የሚባል ነገር አለ። ለምን ጥሩ ቤተሰብም ካልገጠመን አንኮላ ባል ተገጠመን ከባድ ነው። አንኮላ ባል ለራሱም አያልፍለትም፣ ሰውንም አያሳልፍም። ይሄ ምን ይባላል? ስሙ አንኮላ ይባላል። በተለይ አሁን ላይ ያሉ ወንዶች አንዳንድ ይኖራሉ ጥሩ መልካም ከጫት ከምን ከሱሳሱስ ነገሮች ራሳቸውን ያራቁ ማለት ነው። ነገር ግን አንዳንድ ባለጌዎች አሉ። ሀታ ለው እንትን የሚሉ አሉ። ለራሱ በሷ ብር የሚያገቡ አሉ እኮ አግብተው እየጠበቋቸው ነው። አይደለም ብሩን ማጥፋት አግብተው እየጠበቋቸው ነው። ስለዚህ እኛ መጀመሪያ ለራሳችን እዚህ ስንት መከራ አሁን እኔ አሞኛል ብዬ ሴትዮዬ ለራሷ አኩርፋኛለች። ዴና ትስቅ የነበረችውን አኩርፋለች። ለምን ሐኪም ቤት ላለመውሰድ። እንደዚህ ህይወታችንን አሳልፈን እየሰጠን ነው እየሰራን ያለነው። ይሄን ሰርተን ግን ሳንጠቀም ስንቀር በጣም ያማል። እኔ አሁን እንዴት እንደሚያቃጥለኝ ህመሜ ተጨምሮብኝ የጠፋ ብሬ ተጨምሮብኝ እንቅልፍ የለኝም። ማታ ማታ አልተኛም። ሙስሊም ነኝ አልሐምዱሊላህ። አንዳንዴ ሰብር የሚባል ነገር አለ። ያንን ሳስታውስ እተዋለሁ እንጂ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። እኛ እዚህ ድልቱን የምንሰራ ይመስላቸዋል። አበደን። እኛም መከራችንን እያየን ታመን ብዙ ነገር ሆነን በሽታችንን ደብቀን ነው የምንሰራው። እኔ አሁን 2 ወር 3 ወር ይሆነኛል ህመሜ ከተነሳብኝ። ነገር ግን ክፍሌ ስገባ ህመሜን እያዳመጥኩ ወደ ስራ ስገባ ደግሞ ህመሜን እየተውኩኝ እየቻልኩት ነው እየሰራው ያለሁት። አሁን ብሶብኝ አሞኛል ስላት አኩርፋለች። አሁን ውሰጂ ብያታለሁ። አስቡት እንግዲህ ይሄን ያህል ወርደን ነው ይሄን ያህል ስቃይ ደርሶብን ነው የምንሰራው። ገብቷችኋል? ይሄ ስለሆነ ራሳችንን መጉዳት የለብንም። ቢያንስ ኢትዮጵያ ስንገባ እንኳን ብሩ ቢኖርልን እዛ ሄደን የመስራት እድሉ ይኖራል። ሰው ታሞ የሆነ ሐኪም ቤት ለምንም ለማመላለስ እኮ ብር ያስፈልጋል። አረብ ሀገር ኖራ ለአንዱ እያበላች ኖራ ለኛ አብልታን ነው አይሉም እኮ ቤተሰብ ለራሱ ለኛ እኮ ሰጥታን ነው አይሉም። ጭራሽ አይሉም። በተለይ ባልታላችሁማ ባልዮ ላይ ነው እንትን ነገሮቹ ሁሉ የሚጭኑት። ለሱ ስታበላ ኖራ ለሱ እንዲህ ስታረግ ኖራ እኛ ምን አገባን? ወልዴናታል እንኳን አይሉ። ብርሽን ሲያው ነው የሚታዘዙሽ። ሄደሽ ብርሽን ሲያው ነው የሚታዘዙሽ።
ቢያምሽ ሐኪም ቤት ብትፈልጊ እንኳን የሚከተሉሽ ብርሽን ሲያዩ ነው። ብር ከሌለሽ እንደዚች ነካ አያረጉሽም። እንደዚች እናትም አባትም ዛሬ ላይ ተቀይረዋል። ዱንያ ተበላሽታለች። እናት ታዝናለች ይባላል። አታዝንም። ብር ስታይ ብቻ ነው የምታዝንልሽ። ብር ካየሽ ታዝንልሻለች። ብር ከሌለሽ ግን አታዝንልሽም። ስለዚህ ሁላችንም መጠንቀቅ አለብን ወንዶች። ህመም ላይ ከመውደቃችን በፊት ብሩን መያዝ አለብን። የጠፋው ጠፍቷል። ካሁን በኋላ የምንሰራውን በራሳችን መያዝ አለብን እላለሁ።